ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ይህ እንዴት ይታያል? እንዴትስ ይተረጎማል? ቢብራራልን ብለዋል። መምህራችን መምህር ያረጋል ያብራሩና ወደ መልአከ ታቦር እናልፋለን። እሺ፣ እግዚአብሔር ይስጥልን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል ነው። ከዚህ በፊት ምዕራፍ 1 ሲጨርስ ያለው አለ። ምንድነው ምዕራፍ 1 ሲጨርስ የሚለው? ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለ፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። እሱ ብርሃን እንደሆነ በብርሃን እንዳለ ብርሃንም እንደሆነ በብርሃን ብንመላለስ ለእያንዳንዳችን ብርሃን ከሆነ ከእሱ ጋር ህብረት አለን ይላል። እነዚህ መሰረታዊ ነገሮች ናቸው። ከዛ ይቀጥልና በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። እንግዲህ እዚህ ላይ ብዙ ነገሮች ተገልጸዋል። አንደኛ የሚያነጻን የኢየሱስ ክርስቶስ ደም ነው። ሁለተኛ ደግሞ ኃጢአትን አላደረግንም ብንል እንዋሻለን፣ ኃጢአትን ያላደረገ ሰው የለም ይላል። ዮሐንስ ወንጌላዊ ራሱንም ጨምሮ ኃጢአትን አላደረግንም ብንል እንዋሻለን ብሏል። ስለዚህ ሁላችን አይነቱ ይለያይ እንጂ ኃጢአተኞች ነን። አሁን ቀጥሎ ምዕራፍ 2 ላይ ለዚህ መልስ የሚሆን ነገር ነው ያስቀመጠው። ታዲያ ብርሃን ከሆነው ከእግዚአብሔር ጋር እንዴት ብለን ነው ህብረት ሊኖረን የሚችለው? ምክንያቱም በአንድም በሌላም ኃጢአት እንሰራለን። ሁላችንም ኃጢአተኞች ከሆንን ምንድነው ተስፋችን? ታዲያ ከእግዚአብሔር ልንለይ ነው? ብርሃን ከሆነ ከእግዚአብሔር ጋር እንዴት ነው ህብረቱ ታዲያ የሚኖረን ለሚለው ቀጥሎ የተናገረው ለዚህ መልስ ነው። እንግዲህ ምዕራፍ 2 ቁጥር 1 ጀምሮ ማለት ነው። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ኃጢአት ቀላል አይደለም። ኃጢአት ምንም ችግር የለውም፣ ቴክ ኢት ኢዚ አይነት የሚባል ነገር አይደለም፣ ከባድ ነው። ነገር ግን ደግሞ ኃጢአተኞች ነን። በአንድም በሌላም ከባድም ቀላልም ኃጢአት እንሰራለን። ታዲያ መፍትሄው ምንድነው ለሚለው ቀጥሎ ምን አለ? ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ አለ። መፍትሄውን ነው ያስቀመጠው። መጀመሪያ አስቀድሞ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ አለ። ንስሐ አለ ብላችሁ ክርስቶስ ቤዛ ሆኖልናል ብላችሁ እንደፈለግን እንኖር አይባልም። ኃጢአት መስራት ማለት ብርሃን ከሆነ ከእግዚአብሔር መለየት ነው። አንድ ኃጢአት ነው አይደል? አዳምና ሔዋንን እኛንም